አንዱ በህይወታችን ላይ በጣም ኢምፖርታንት የሆነው ነገር ውሳኔ መስጠት ነው። ለምሳሌ ህይወትሽ በአጠቃላይ የውሳኔዎችሽ ድምር ውጤት ናቸው። ኩሙሌቲቭ ናቸው። እዚህ ጋር ወሰንኩት ሲደመር እዚህ ጋር ወሰንኩት ሲደመር እዚህ ጋር ወሰንኩት ሲደመር እዚህ ጋር የኔ ላይፍ ስቶሪ ነው እና የውሳኔ ሰዎች መሆን አለብን። በተቻለን መጠን ጸልየን የእግዚአብሔርን ፈቃድ አውቀን መወሰን አለብን። ምክንያቱም ፈቃዳችን ከፈቃዱ ጋር ማች እንዲያደርግ የሱ ሐሳብና የኛ ሐሳብ አንድ ላይ እንዲገናኝ። አንዳንዴ ሐሳቤ ከሐሳባቸው ሰማይ ከምድር እንደሚርቅ ይርቃል ይላል። ስለዚህ ስትወስኚ ህይወትሽ ላይ ወሳኝ እንደሆነ ተደምሮ እንደሚመጣ ኮንሲኩዌንስ እንዳለው ውጤት እንዳለው አውቀሽ መወሰን ያስፈልጋል እና የውሳኔ ሰው መሆን ያስፈልጋል። ግን ተጠንቅቆ መወሰን፣ ደጋግሞ አስቦ አሰላስሎ ጸልዮ መወሰን፣ ከዛ ያ ህይወትሽን ያለመልመዋል። የውሳኔዎቼ ውጤት ነኝ እኔ። በህይወቴ የሆኑት ነገሮች የውሳኔዎቼ ውጤት ነው እና በጣም አስፈላጊ ነው ብዬ ነው የማምነው። ምን የሚባል አባባል አለ መሰለሽ? go where you are celebrated not where you are tolerated ይባላል። ደግሞ stay where you are celebrated not where you are tolerated። የምትፈለጊበት ቦታ አለ። ሰዎች ሰለብሬት የሚያደርጉሽ ቦታ አለ። ሰዎች በደስታ በፍቅር የሚቀበሉሽ ቦታ አለ። እዛ ሂጂ። ቶለሬት የሚያደርጉሽ ሰዎች ጋር you don't stay። ክብርሽን የሚነካ ከሆነ ክብርሽን የሚነካ ስለ ትዳር አይደለም የምናወራው፣ ግን አንድ ኢንቫይሮንመንት ክብርሽን የሚነካ ከሆነ ያንቺን ቫልዩ ያልተረዳ ከሆነ ጉድባይ ዩ ዎክ አውት። እና በጣም ነው የማምነው ነኝ ዎክ አውት በማድረግ በጣም ነው የማምነው። በጣም በትህትና አምናለሁ። ከዛ ግን ነገርየው ካልተመቸኝ ቫልዩ ሚስ አንደርስታንድ የምደረግበት ቦታ ከሆነ ዎክ አውት አደርጋለሁ። ሪስክ መውሰድ የማይችሉ ሰዎች ምንም ማድረግ አይችሉም ደግሞ ይባላል። ማለት ካልኩሌትድ የሆነ የምትወስጃቸው ሪስኮች አሉ፣ በውሳኔ የምትወስጃቸው። አንዳንዱ ነገር በህይወትሽ ላይ በጣም ወሳኝ ነው የምትወስኝ፣ ለመለየትም የምትወስኛቸው ውሳኔዎች አሉ። ማለት ስለ ትዳር ሳይሆን ከአንዳንድ ነገሮች መለየት አለብሽ። በቃ ከዛ ነገር you have to walk out የግድ ነው። እንትንም እኮ ይላል አብርሃም ከሎጥ በተለየ ጊዜ ይላል። አብርሃም ልክ ከሎጥ ሲለይ እግዚአብሔር ዓይንህን አንሳ፣ ወደ ምስራቅ ተመልከት፣ ወደ ምዕራብ ተመልከት፣ ወደ ደቡብ ተመልከት፣ ወደ ሰሜን ተመልከት እና ዓይንህን የምታያትን በሙሉ እሰጥሃለሁ አለ። እና አሁን እኔ ዶክተር የሆንኩበትን ውሳኔ ልንገርሽ። የልጅነት ፍቅር ነበር። 12ኛ ክፍል ሆኜ የልጅነት ፍቅር ነበር እና ደንበኛ ፍቅር ያዘ። የልጅነት ነው ማለት የሚመከር አይደለም። ከዛ 12ኛ ክፍል ትንሽ ውጤቴ ቀነሰ። ዩኒቨርሲቲ ገባሁ 4 ኪሎ። መጀመሪያ ሴሚስተር ውጤቴን ሳየው አሁንም አንሷል፣ ግን ከኔ የሚጠበቀው በጣም ሃይ ነው። ስትሬት ኤን የሚጠበቀው ከኔ አሁን እቺንም ወዳት ልጅ መተው ነበርብኝ። አልችልም፣ በቃ መማር አልችልም። በፍጹም አብሮ አይሄድም፣ በፍጹም። እና እዛ ጋር ስወስን ከሷ ለመለየት አሁን በሷና በትምህርት መካከል መወሰን ነበርብኝ እና መጨረሻ ላይ ዲሳይድድ I voted for education። ከዛ እንደምንም ሰፈር አድርጌ ወጣሁኝ ከዛ ውስጥ እና ምንድነው it was worth it። አልችልም ነበር፣ it was too much። ከባድ ነበር። I think በህይወቴ ከባድ ጊዜ አውርቼው አላውቅም እና ከባድ ነበር። ይሄ ዲፕ የምትገቢበት የለም። ዩኒቨርሲቲም ከገባው በኋላ አለ በቃ ያለማቋረጥ ማሰብ፣ ያለማቋረጥ ኦብሰስድ መሆን፣ ያለማቋረጥና እያጠናሽ ሁሉ እንትን ያስቸግራል። አሁን ለወጣቶች አንመክርም እንዲህ አይነት ነገር። አሁን ምሳሌያችን ክርስቶስ ስለሆነ እሱን ስታዩ ከህዝብ ጋር ይሆናል ማልቲቲዩድ የሚባለው። ከዛ 70 አሉት ደግሞ የሚልካቸው 70 ነበሩ፣ 70 የሚባሉት። ከዛ 12 ነበሩት አይደለም? ደቀ መዛሙርቶቹ 12 ነበሩት። ከ12ቱ ደግሞ ጴጥሮስ፣ ዮሐንስና ያዕቆብ 3ቱ። እነሱ ደግሞ ኢነር ሰርክል ነበሩ። የሞተችው ልጅ ሊያስነሳ ሲሄድ እነሱን ይዞ ነው የሚሄደው።
ወደ መገለጥ ተራራ ማውንት ኦፍ ትራንስፊግሬሽን የሚባል ጴጥሮስ፣ ዮሐንስ፣ ያዕቆብ ሶስቱን ይዞ ይሄዳል። ከዛስ ከሶስቱ ደግሞ ዮሐንስን ያቀርበዋል። ዮሐንስን ጠጋ ብሎ ሐሳብ የሚጠይቀው እነ ጴጥሮስ ሁሉ ሲፈሩ ጠይቀው የሚሉት ዮሐንስን ነው። ስለዚህ እንደዚህ ሰርክሎች ይኖሩናል። በጣም የምናስጠጋቸው ሰዎች ይኖሩናል። በህይወታችን የማምነው መሰለሽ እግዚአብሔር የሚሰጠን ሰዎች አሉ እና እግዚአብሔር የሚሰጠኝን ሰዎች በጣም በጥንቃቄ መያዝ እንዳለብኝ አምናለሁ። ልቤ መዝገብ ላይ ነው የምመዘግባቸው። በተወሰነ አጋጣሚ ነው የማገኛቸው፣ ግን እነዛ ሰዎች እግዚአብሔር የሰጠኝ ሰዎች ናቸው። አንድ ምሳሌ ልንገርሽ። አሁን ሎስ አንጀለስ ነበርኩኝ ያለፈው 10 ቀን እንደዚህ እና ብዙ ህዝብ መጣ። ሜሮን ጌትነት ነበረች፣ በእውቀቱ ስዩም እኔ ነበርኩ። በኋላ ሊረብሹ ሰዎች የገቡ ሰዎች ነበሩ እና በተለይ እኔን አሁን እንግዲህ ዝም ብለው ከመንግስት ጋር ያገናኙኛል። አንዳንድ ቦታ መስላቸዋለሁ ቅርብ ምናምን እና ልናገር ልወጣ ስል ብልጽግና ምናምን ብሎ አንዱ ጮህ። ከዛ ሊበትነው ነው። ከዚህ በፊት ችግር ተፈጥሮ እንዴት ነገር ሰምቻለሁ። ከዛ ሰማሁት። ከዛ ሌላ ሰው ተነሳና ረዥም የሆነ ነው ነውር ነው ባለጌ ምናምን ብሎት ጮህበት። ከዛ ጸጥ አለ። እኔ በሰላም ወጣሁ፣ አስተማርኩ ምናምን ደስ ብሎ ኢንጆይ አድርጌ። ከዛ ስወጣ ያ ሰውዬ ማን ነው የገሰጸው ማን ነው ብዬ ጠየቁ። አገኘሁት። የቸርች ሰው ነው ምናምን ነው ደግሞ በማውቀው ሰው ነው። ከዛ ምን አልኩኝ፣ ይሄ ሰውዬ የጻፍኩት የልብ ወዳጄ ነው፣ ሬስኪው ያደረገኝ ሰው ነው። ገብቶሻል? በተለያየ አጋጣሚ በዛ ሰዓት የሚደርስልሽ ሰው የልብ ወዳጅሽ ነው። የዛሬ 1 ዓመት ተኩል አካባቢ በጣም የሆነ ረብሻ ነበረ። ይሄ ከሞቲቬሽን ጋር ዳዊት ድሪምስ ምናምን ጋር እና ረብሻ ተነሳ። በጣም ከባድ ነበረ። እኔ ምንም የሚያስጨንቀኝ አይደለሁም፣ ግን ከባድ ግን ነበረ። ከዛ በዛ መሃል አንድ ቴክስት ሜሴጅ ደረሰኝና ምን ይላል? ወዳጄ እግዚአብሔር ነው በሰው ልብ ውስጥ በህዝብ ልብ ውስጥ ያስቀመጠ። የትኛውም አይነት ኃይል የህዝብን ፍቅር ካንተ ላይ ማንሳት አይችልም። ከህዝቡ ፍቅር ሊለይህ አይችልም። ህዝቡ ይወድሃል የሚል ቴክስት ሜሴጅ ደረሰኝ እና በጣም ፓወርፉል ነበረ። በጣም መልእክት ነበረ። የላከችው ማነች? አርቲስት መቅደስ ጸጋዬ ነች። ያቺ ቴክስት መቅደስ ጸጋዬ በእኔ የልብ ጽላት ላይ ተጽፋለች። ከአንቺ ጋር ስወጣ መቅደስ ጸጋዬ ደውላ ለሆነ ነገር እፈልግሃለሁ ብትል እምሰራውን ነገር ትቼ ነው የሚሄዱ። እሷም ባሏን በጣም መልካም ሰው ነው እና እግዚአብሔር በተለያየ አጋጣሚ የሚሰጥሽ ሰዎች አሉ። ልክ በዛች ሰዓት ነው የምታገኛቸው። በዛች ሰዓት ነው በቃ ገንዘብ አድርጎ ይሰጥሻል። እና እኔ ያችን አጋጣሚ ወስድና መዘግባታለሁ። የልብ ወዳጅ አድርጋታለሁ። አሁን እኔ ቅድም ያልኩሽ ሎስ አንጀለስ እንደውም ሊሰማው ይሆናልና ግርማ ይባላል። ይሄ ታደገኝ የሚል በላሽ የነበረ ፕሮግራም እና ያዳ ነው። አሁን እሱን ሪካርድ አድርጌዋለሁ። ቅድም አልኩሽ ባልተጠበቀ ሰዓት ቴክስት የጻፈችው መቅዲ እንዲህ ወዳጄ ነች። ግን በዛ መሃል ግን እንደዛ ስታደርግ በልቤ ጽላት ላይ ጻፍኩት። ምንድነው ፖይንቱ መሰለሽ? እንዲህ አይነት ሰዎች በህይወታችን ሲመጡ እንደዚህ ተንከባክበን መያዝ አለብን። ምክንያቱም የእግዚአብሔር ስጦታዎች ናቸው። የመጨረሻ ከአምለሰት ጋር ኢንተርቪው ሰራን። ጥሩ ምስክርነት ስለሆነ ነው የምናገርሽ ይሄን እና በጣም ትገርም ሴት ነች እሷ። ከእሷ ጋር ኢንተርቪው ሰራን። እኔ እንደዚህ ቃለ መጠይቅ ከሰራው በኋላ የማይጠበቁ ሰዎች ይደውሉልኛል። ማለት አንዳንዶቹ ትላልቅ የገቨርንመንት ኦፊሻልስ ማለት ትላልቆቹ በጣም ደውለው እንዲያልከውን ሰምቼው እንዲያልከው ወድጀው እንዲያልከው ልክ ነው ወይ ደግሞ አንድ ፖይንት በይዘው ይከራከሩኛል። በጣም እንደዛ የማልጠብቃቸው ሰዎች ናቸው የሚደውሉት። በኋላ ኢንተርቪው በወጣ በ3ኛው ቀን አንድ ስልክ ይደውልልኝ። የደወለው ማመሰልሽ ቴዎድሮስ ካሳው የክብር ዶክተር የአምለሰት ባሮ ቴዲ አፍሮ ይደውል። ከዛ ሰርፕራይዝ ዶኛለሁ።
ኢንተርቪውን አይቶታል፣ ሙሉ ነው አይቶታል። እና አንዩዥዋል ነው ስለ ቴዲ እንደዚህ አይነት ነገር ማድረግ እና ደውልና ራት ልጋብዝ ይፈልጋል፣ ቤት እንድትመጣ ይፈልጋል። እኔም ገረመኛል፣ እሷም ገርሟታል። ከዛ ሄድኩኝ ቤታቸው ገባው፣ ራት ተጋበዝ፣ ልጆቻቸውን ተዋወቅኩ። 4 ልጆች አላቸው። በጣም ገርም ቤተሰብ ነው። በጣም የሚያምር ቤተሰብ ነው። እና ከቴዲ ጋር ስናወራ የተገረምኩበትን ነገር ሾም ብዬ ነው የምናገረው። የተገረምኩበት ለ2 ሰዓት ተኩል ያህል አውርተናል። 2 ሰዓት ተኩል ያህል አውርተናል። ደህና ለ2 ሰዓት ተኩል ያህል ከቴዲ ጋር ቁጭ ብለን አወራን። 2 ሰዓት ተኩል ያወራነው ስለ እግዚአብሔርን የሚወድበት ፍቅር ብታይ ቴዲ እንዲህ ሲያወራሽ እግዚአብሔርን የሚወድበት ፍቅር በጣም አስገራሚ ነው። ከዛ ስለ ክርስቶስ ያወራል፣ ስለ ኢየሱስ ክርስቶስ ያወራል። እዛ በስዕል አለ የተሰቀለው ክርስቶስ አለ። ስለ ስጋው ያወራል፣ ስለ ደሙ ያወራል፣ ስለ ስቃዩ ያወራል፣ ስለ ትንሣኤ ያወራል። እኔስ እየሰማሁ እንግዲህ ቴዲ አፍሮን ታውቂዋለሽ። በመጨረሻ ሞስት አድማየርድ በጣም ተወዳጅ ኢትዮጵያ እሱ ይመስለኛል። በጣም የሚወደድና የሚደነቅ እና እየሰማሁት ከዛ የሚያናገረኝ ጨዋል የእግዚአብሔር ነገር ያለው መንፈሳዊ መረዳት። እኔ ብዙ ሰው የሚያውቅ አይመስለኝም። እኔ መንፈሳዊ ሰው ስለሆንኩ መንፈሳዊ ሰው አውቃለሁ። እግዚአብሔርን መውደዱ ክርስቶስን የሚገልጥበት አገላለጽ፣ ከዛ ደግሞ ያለው ስፒሪቹዋል አንደርስታንዲንግ መንፈሳዊ መረዳት እልቀት ዴፕሱ ማለት እና እንደተገረሙ ስሰማው ቆየሁ። ስለሱ ስናወራ ከዛ ስንወጣ ብለሰትን አስገባን። እሱ ወጣ፣ ግቢ ውጭ ድረስ ወጣ። እንግዲህ ለሱ በጣም ታዋቂ ሰው ነውና ሪስክ ነው። ውጭ ድረስ ወጣ። መኪና ውስጥ ከገባ ድረስ ጠበቅ። ገባ ያልኩት አይ መኪና ውስጥ ከገባ ድረስ ጠበቅ። መኪና አስነስቼ እስከምሄድ ድረስ ጠበቀና ልክ መሄድ ሲጀምር እንደዚህ ብሎ ወደ ቤቱ ገባ። እኔ ቤት ገባሁና እውነቴን ነው 15 ደቂቃ ቁጭ ያልኩት። ቴዲን የማውቀው በሙዚቃ ስራዎቹ ነው። በጣም የታወቀ የህይወት ፐርሰናሊቲ፣ የህይወት መንፈሳዊ ጥልቀት፣ የህይወት የእግዚአብሔር ፍቅር። እኔ ሰባኪዎችም እንደዛ ክርስቶስን የሚገልጡት አይመስለኝም። ኢየሱስን ሲገልጠው አገላለጹ የሚገልጥበት ቋንቋ መረዳቱ እና ቤት ገብቼ ቁጭ እያሰብኩ ከዛ ግን ይሄ ሰው ለምን እንደዚህ ያደረጋል? ከሱ ፕሮፌሽን ጋር እኔ ጋር ምን ግንኙነት የለው። ግን አክብሮ ጋብዞ ስለ እግዚአብሔር አውርቶ ወጥቶ ሸኝቶ አሁን የሰጠኝ ምንድን ነው? ቫልዩ ነው። ስወጣ እኔ ምን አደረግኩኝ? ቅድም እንዳልኩሽ ሎስ አንጀለስ ያለው ግርማ እንደጻፍ መቅዲ እንደጻፍኩ ዶክተር ቴዎድሮስ ካሳሁን ደግሞ ቴዲ አፍሮ ወጥቼ ልቤ ጽላት ላይ የጻፍኩት ለምን ትሪትድ ሚ ዊዝ ሪስፔክት። ስለዚህ ምን እያልን ነበር? እግዚአብሔር የሚሰጥሽ ሰዎች አሉ። እነዚህ የሚሰጥሽ ሰዎች አንድም በተጨነቅሽበት ሰዓት ደርሰው የሚመጡ ሰዎች፣ ሁለትም አንቺ የጠፋሽ በሚመስልበት አሁን መቅዲ እንደመጣችው አንቺ የጠፋሽ ማዕበሉ ያጠፋሽ በሚመስልበት ሰዓት አለሁ የሚሉ፣ ሶስተኛ እንደ ቴዲ አፍሮ ዋጋሽን ተረድተው ሪስፔክት አድርገውሽ አክብረውሽ ትሪት የሚያደርጉሽ እነዚህ ሰዎች በልብሽ ጽላት ላይ ጻፊያቸው። እግዚአብሔር የሰጠሽ ስጦታዎች ናቸው። አሁን ከዚህ ስወጣ ቴዲ አፍሮ ደውሎ የሆነ ነገር ቢል በሩ ላይ ነው፣ ምንም ጥያቄ የለውም። እና በጣም ስለተገረምኩ ነው የማወራልሽ። ስለዚህ እግዚአብሔር የሚሰጠን ሰዎች እንደ ወዳጅ አድርጎ ሰው አድርጎ የሚሰጥሽን ሰዎች፣ እነዚህ ሰዎች እግዚአብሔር የሚሰጥሽ ሰዎች ሀብት ናቸው እና ትሬዠር የምታደርጋቸው ናቸው። ጓደኝነት አለ። ጓደኝነት ክራይቴሪያ አለው። አሁን አንቺ ጓደኞች አሉሽ፣ ሚውቹዋል ሪስፔክት መኖር አለበት።
እርስ በርስ የምትከባበሪ መሆን አለበት። ኮመን ኢንትረስት መኖር አለበት። ክራይቴሪያዎቹ እነዚህ ናቸው። ሚውቹዋል ኢንትረስት፣ ሚውቹዋል ሪስፔክት፣ ኮመን ኢንትረስት፣ የጋራ ኢንትረስት ሊኖርሽ ይገባል። ጊዜ አብረሽ የምታሳልፊ መሆን አለብሽ። ኬሪንግ ሼሪንግ መኖር አለበት እና በዛ ሪሌሽንሽፕ ውስጥ ኬሪንግ እና ሼሪንግ መሆን አለበት። ፍሬንድሺፕ ላይ አንደኛው እየተጠቀመ አንደኛው የሚጎዳ መሆን የለበትም። ኢኳል መሆን አለበት እና ጓደኞችሽን ትሬዠር አድርጊ። ሁሉ ሰው በመጨረሻችን ልንገርሽ፣ ለአእምሮ ጤንነት በጣም ከሚያስፈልጉ ነገሮች አንዱ ለሜንታል ሄልዝ ለማይንድ ኬር በጣም ከሚያስፈልጉ ነገሮች አንዱ ጥሩ ጓደኛ። እየተጠና አንድ ጥሩ ጓደኛ ካለሽ፣ 2-3 ደግሞ ጥሩ ጓደኛ ካለሽ፣ የልብሽን ትረስት የምታደርጋቸው ጓደኞች ካሉሽ የአእምሮ ጤንነትሽ በጣም ይጠብቅ። ስለዚህ ጓደኞችሽን ሰርክልሽን ማስተካከል፣ ጓደኞችሽን በጥንቃቄ መምረጥ፣ ቅድም እንዳልናቸው ደግሞ በተለያየ አጋጣሚ ወደ ህይወታችን የሚመጡ አልፈው የሚመጡ በቃ ያለ ምክንያት ወደ ህይወታችን የሚመጡ ትላልቅ ሰዎችን እነሱን አክብሮ ትሬዠር ማድረግ ያስፈልጋል።